ህዋት የደበቀው መሳሪያ ከዋሻ ውስጥ አወጣም። ህዋት የተቀበሩ ከባባድ መሳሪያዎችን ያወጣ ወደ አፋርና ራያ ያስጠጋ መሆኑን የስምረት ፓርቲ ምክር ቤት አባል የሆኑት አቶ ጣም አረዶም አረጋገጡ። ፊልድ ማርሻል ብርሃኑ ጁላ ህዋት የደበቀው መሳሪያ እንዲያስረክብ የሰጡት ጥብቅ ትዕዛዝ። የህዋቱ ሊቀመንበር ዝምታቸውን ሰበሩ። ደብረጽዮን ለተባበሩት መንግስታትና ለአፍሪካ ህብረት ያቀረቡት ጥሪ። በድሮን ጥቃቱ የተደናገጠው ህዋት በፌደራል መንግስቱና በህዋት መካከል ከተደረገው ጦርነት በኋላ ደብቋቸው ወደ ነበሩት መሳሪያዎቹ ፊቱን አዙሯል። በየአቅጣጫው ተንኮሳ እየፈጸመ የሚገኘው ቡድኑ መሳሪያዎቹን ከደበቀበት አውጥቶ አፈግፍጎ ወደ ነበረበት አፋር ክልልና ወደ ራያ ሊያስጠጋ እንደሆነም ነው ለማወቅ የተቻለው። ይህንንም የስምረት ፓርቲ የምክር ቤት አባል የሆኑት አቶ ጣም አረጋግጠዋል። በሌላ በኩል ደግሞ የህዋት መሳሪያ ማከማቻ በየማህበራዊ ሚዲያዎቹ መዘዋወር ተከትሎ የፊልድ ማርሻል ማስጠንቀቂያ ተገቢ ነው፣ ጊዜውም አሁን ነው እያስባለ ይገኛል። በአሁኑ የመረጃ ሰዓታችን የነዚህንና ረጅም ጊዜ ከሚዲያ ርቀው የነበሩት የህዋቱ ሊቀመንበር ወደ ሚዲያ ብቅ ብለው ስላቀረቡት ጥሪ አክለን ወደ እናንተ ልናደርስ ወደናል። ሰላም ውድ የሉዴሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ህዋት የቀበራቸውን ጦር መሳሪያዎች ሲያወጣ የሚያሳዩን የተባሉትን ምስሎች በየማህበራዊ ሚዲያዎች በስፋት እየተዘዋወሩ ይገኛሉ። ሲቀበሩ ሚስጥር ነበሩ። አሁን ላይ ጦርነት ጠል ትውልድ ትግራይ ላይ በመፈጠሩ መሳሪያዎቹ ከተቀበሩበት ሲወጡ በፎቶ የሚያጋልጠው በስቷልም እየተባለ ይገኛል። ወደ አፋር ድንበር ሰብሮ በመግባት ጥቃት ከፍቶ የነበረው ህዋት ይዟቸው የገቡት ታንክና ተሳቢ አየር ኃይል በድሮን በወሰደው ጥቃት ከወደሙ በኋላ ተደናግጦ ሮጦ የደበቃቸውን መሳሪያዎች ወደ ማውጣት አምርቷል። ህዋት የተቀበሩ ከባድ መሳሪያዎችን እያወጣ ወደ አፋርና ራያ ያስጠጋ መሆኑንም የስምረት ፓርቲ ምክር ቤት አባል የሆኑት አቶ ጣም አረዶም ገልጸዋል። የትላንት በስቲያው የአየር ኃይል የሌሊት ጥቃት ህዋት ይዟቸው ገብቶ የነበረው ከባባድ መሳሪያዎቹ በተሳካ የድሮን ኦፕሬሽን የወደመበት ሲሆን ይህም የፌሪ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዚህ ቀደም በተደጋጋሚ ህዋት አሁንም ንብረትነታቸው የኢትዮጵያ ሆኑና የዘረፋቸው ከባባድ መሳሪያዎች አሉት፣ በአስቸኳይ እነሱ መመለስ አለበት ሲሉ እንደነበረ የሚታወስ ሲሆን ህዋት መሳሪያዎቹን ለመመለስ አሻፈረኝ የሚል ከሆነ ግን መንግስት አስፈላጊውን እርምጃ በመውሰድ መሳሪያዎቹን በየትኛውም ሰዓት ሊያወድማቸው እንደሚችል ሲገልጹ እንደነበረ አይዘነጋም። ይህን የትላንቱ የአየር ኃይል በጦር መሳሪያዎች ላይ ብቻ ያነጣጠረ ጥቃት ተከትሎም የህዋት መሳሪያዎችን የማውደም ስራ ተጀምሮ ይሆን እንዲያስብሎ እንደነበር ይታወቃል። አየር ኃይሉ በአፋር ክልል በሚገኘው የህዋት ኃይል በታጠቀው የጦር መሳሪያ ላይ ከወሰደው እርምጃ ባሻገር በትግራይ ክልል የድሮን ቅኝት እያደረገ መሆኑ የዚህ ኦፕሬሽን አንድ አካል ሊሆን እንደሚችል የተገለጸ ሲሆን ምናልባትም ወደ ትግራይ ክልል ዘልቆ በመግባት በህዋት መሳሪያዎች ላይ የተጀመረው ጥቃት ሊቀጥል እንደሚችል በተገለጸ ማግስት ህዋት መሳሪያዎቹን የት እንደደበቃቸው የሚያሳይ ምስል ይፋ መሆኑ ኤታማዦር ሹሙ የደበቃችሁትን መሳሪያ አውጡ የሚለው ንግግር እውነት ላይ ተመሰረተ እንደሆነ ያረጋገጠ ማተም ተደርጎ ተወስዷል። ኤታማዦር ሹም ብርሃኑ ጁላ የፕሪቶሪያ ስምምነት ከተፈረመ በኋላ ህዋት ያስረከባቸው መሳሪያዎች እነዚህ ብቻ አይደሉም፣ ህዋት የቀበራቸው መሳሪያዎች አሉ፣ አውጥቶ ቢሰጥ ይሻላል ብለው ሲያስጠነቅቁ እንደነበረ የአደባባይ ሚስጥር ነው። ታዲያ ህዋት የመንግስት ጥሪ ጆሮ ዳባ ብሎ መሳሪያዎቹን ላለመመለስ የተለያዩ ጥረቶችን ከማድረግ ባለፈ ካስረከብኳቸው የጦር መሳሪያዎች ውጪ የታጠቅኩት የለም በማለት ጭምር የህፃን ክህደቱን ሲፈጽም እንደነበረ ሲነገር ሰነባብቷል። ታዲያ መንግስት በፍጹም ትግስትና ከህዋት ጋር ዳግም ወደ ጦርነት ገብቶ በትግራይ ህዝብ ላይ ዳግም የከፋ ችግር እንዳይደርስ በሚል ህዋትን የጦር መሳሪያዎችን እንዲያስረክብ በተደጋጋሚ እየጠየቀ እንደሆነ ሲገለጽ ቆይቷል። ኤታማዦር ሹም ፊልድ ማርሻል ብርሃኑም አስፈላጊ ሆኖ ካገኘነው በየትኛውም ሰዓት የህዋት መሳሪያ ላይ እርምጃ ልንወስድ እንችላለን በማለት ሲናገሩ እንደነበረ የቅርብ ጊዜ ትውስታችን ነው። አሁን ህዋት መሳሪያዎቹን የት እንደደበቀ የታየ ሲሆን ምናልባትም ከሰሞኑ በትግራይ ክልል የሚደረገውን የድሮን አሰሳ ተከትሎ የኤታማዦር ሹሙ ዛቻ ተፈጻሚ ሊሆን እንደተቃረበ አመላካች ተደርጎ ተወስዷል። በተያዘ ሌላኛው መረጃችን በፕሪቶሪያ በድርጅት እንጂ በግለሰብ የተፈረመ ስምምነት የለም ሲሉ ዶክተር ደብረጽዮን ገብረሚካኤል ተናገሩ። ከሚዲያ ጠፍተው የቆዩት የህዋቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ዛሬ በቅ ብለው ህዋት ልሳን ወይን ጋር ቃለ ምልልስ አድርገዋል። በዚህ ቃለ ምልልሳቸውም የፕሪቶሪያ ስምምነት የተፈረመው ስለ ተብሎ እንደሆነ ገልጸው ስለ የተባሉ ደግሞ ህዋትንና የፌደራል መንግስትን ለመግለጽ እንደሆነ ጠቅሰው እንደ ድርጅት እንጂ እንደ ግለሰብ የተፈረመ ስምምነት የሌለ መሆኑን አስታውቀዋል። ይህ በእንዲህ እንዳለ ህዋት ዛሬ ባወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያ ስምምነት በግልጽ መጣሱን ገልጿል። ለዚህ እንደ ማሳያ መንግስት የድሮን ጥቃት ፈጽሟል ያለው ህዋት ጨምሮ መንግስት ሁሉንም ልዩነቶች በሰላማዊ የፖለቲካ ውይይት የመፍታት ግዴታውን እንዲወጣ አሳስቦ ከዚህ የጥፋት ተግባሩም እንዲቆጠብ አስጠንቅቋል። ህዋት መንግስት የድሮን ጥቃት መፈጸሙና የትግራይ ኃይሎችና ሲቪሎች መገደላቸውን ገለጸ።
የተባበሩት መንግስታትና የአፍሪካ ህብረት ጣልቃ እንዲገቡ ጥሪ ያቀረበ። ህወሓት ጥቅምት 27 ምሽት ላይ በኢትዮጵያ መንግስት የድሮን ጥቃት ተፈጽሟል ሲል ከሰሰ። በጥቃቱ የትግራይ ኃይሎች አባላትና የአካባቢው ነዋሪዎች መገደላቸው እንዲሁም የንብረት ጉዳት ማስከተሉን ገልጿል። ህወሓት ጥቃቱን በሰሜን ኢትዮጵያ ለ2 ዓመታት የዘለቀውን ግጭት ያቆመውን የፕሪቶሪያው የሰላም ስምምነት ግልጽ ጥሰት እንደሆነም ገልጿል። ድርጅቱ ትናንት ባወጣው መግለጫ ጥቃቱ አደገኛ መባባስን እንደሚያመለክትና የፕሪቶሪያን ስምምነት ለከፍተኛ አደጋ እንደሚዳርግ ገልጿል። የአፋር ክልል ባለስልጣናት ለሌላ ዙር ጥፋት መሳሪያ ከመሆን እንዲቆጠቡ ጥሪ ያቀረበው ድርጅቱ ለሰላም ቁርጠኛ መሆኑን ገልጾ በትግራይና በአፋር ህዝቦች መካከል ትብብር እንዲኖር አሳስቧል። መግለጫው ተከትሎ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ለተመድ ዋና ጸሐፊ አንቶኒ ጉተሬዝና ለአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ትናንት ጥቅምት 28 ቀን በጻፉት ደብዳቤ የፌዴራል መንግስት የፕሪቶሪያ ስምምነት ቁልፍ ድንጋጌ የሆነውን የተኩስ አቁም ስምምነት ጥሷል ሲል ከሷል። ሊቀመንበሩ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ጣልቃ እንዲገቡ ጥሪ አቅርበዋል። ደብዳቤው እንደገለጸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ በደቡባዊ ትግራይ የስራ ጉብኝት ሲያደርጉ በፌዴራል መንግስት ድጋፍ በአፋር ክልል የሚንቀሳቀስ አንድ ታጣቂ ቡድን ጉብኝቱን ለማስተጓጎልና የፕሬዝዳንቱን ልኡካን አደጋ ላይ ለመጣል ዓላማ ያደረገ ጥቃት ከፍቷል። ይህም የሰው ሞት አስከትሏል ብሏል። በተፈጸመው የድሮን ጥቃት የሰው ህይወት ጠፍቷል፣ የንብረት ውድመትም ደርሷል ሲል ገልጿል። በተመሳሳይ በትላንትናው ዕለትም የትግራይ ክልል ጊዜያዊ አስተዳደር አንዱን አካል መርጦ በመደገፍና በመቃወም አሊያም ደግሞ በአንደኛው ጀርባ በመታዘል ትግራይን የጦርነት አውድማ ለማድረግ የምትጥሩ ያላቸውን አካላት ከድርጊታቸው እንዲቆጠቡ አስጠንቅቋል። የትግራይ ክልል ጊዜያዊ አስተዳደር ይህንን ያለው የአፋር ክልል ረቡዕ ምሽት የህወሓት ኃይሎች የክልሉን ወሰን ጥሰው በመግባት ጥቃት ፈጽመዋል ሲል ላወጣው መግለጫ በሰጠው ምላሽ ነው። ከቅርብ ጊዜ ወዲህ ሰላማዊና ፖለቲካዊ ሂደት የሚያናጉ ክስተቶች እንዲሁም የፕሪቶሪያን ስምምነት የሚጎዱ እንቅስቃሴዎችን እየተመለከትን ነው። ትግራይን ለማናጋትና እርስ በርስ እንድንጣላ ሆን ተብሎ በአፋር ውስጥ ታጣቂዎች እንዲደራጁ እንዲታጠቁ ምቹ ሁኔታ በመፍጠርና ድጋፍ በመስጠት እንዲሁም ተልዕኮ በመስጠት በትግራይ ላይ ተደጋጋሚ የወሰን ጥሰት እንቅስቃሴ ሲደረግ ቆይቷል። አሁንም እየተደረገ ነው። ይህ ሀራ መሬት ወይም ነፃ መሬት በሚል ስም በአፋር የሚገኙ ታጣቂ ኃይል ባለፈው ዓመት በተደጋጋሚ በዚያ ዓመት ደግሞ ቀደም ብሎ በኮነባና አብላ አቅጣጫ በተደጋጋሚ የመተንኮስ ተግባር ሲፈጽም ቆይቷል። በመቀጠልም የትግራይ ጊዜያዊ አስተዳደር በደቡብ ትግራይ ራያ ዘቦና ራያ ጨርጨር ከህዝብና ባለሀብቶች ጋር የያዘውን የልማት ውይይት ለማደናቀፍ ሲባል ከመጋሊና ቶንሳ ተነስተው ደደርባና ጸሐፍቲ ገብረአገው ድረስ በመሄድ የአስተዳደሩ አመራሮች ያልፉበታል ተብሎ በሚጠበቀው የመቀለ መሆኒ መስመር ላይ ሁከት ሊፈጥሩ የሚችሉ ድርጊቶች ሲፈጽሙ ቆይተዋል። የትግራይ ህዝብና ጊዜያዊ አስተዳደር ግን የውስጥ ችግሮቻችን በውይይት ለመፍታትና ለሁለቱም ህዝቦች ወንድማማችነትንና ጉርብትናን ክብር በመስጠት ችግሩ በሰላማዊ መንገድ በውይይት ለመፍታት ካላቸው ከፍተኛ ፍላጎት በመነሳት ሁኔታውን ከመግለጽ ተቆጥበው ቆይቷል ካለ በኋላ በፌዴራል መንግስት በኩል የፕሪቶሪያ ውል በአግባቡ ባለመፈጸሙ ሰላማዊ ሂደቱንና መተማመን ከመጉዳት አልፎ የህዝባችን መከራና ስቃይ እንዲቀጥል የሚያደርግ ሲሆን ውጤቱም ሰላማዊውን ፖለቲካዊ ትግል የሚያናጋ መሆኑን ግልጽ ነው ብሏል። ይህ ደግሞ የኢትዮጵያንና የአካባቢውን ሰላም የሚያናጋና ያልተፈለገ ዳግም ጥፋት የሚያስከትል የጥፋት መንገድ ነው ብሏል። ስለሆነም የፕሪቶሪያ ውል ያለመዘግየት እንዲፈጸም የትግራይ ህገ መንግስታዊ ወሰን እንዲረጋገጥና ህዝባችን ደህንነቱ ተጠብቆ ወደ ቀየው እንዲመለስ እንዲደረግ እንዲሁም በግዳጅ ትግራይን ለማዳከም የሚደረገው እንቅስቃሴ ታርሞ በተረጋጋ መንገድ ወደ ውይይትና መፍትሄ እንድንገባ የትግራይ ጊዜያዊ አስተዳደር በድጋሚ ጥሪውን ያቀርባል ማለቱ ይታወሳል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታዘቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።